ክርስቶስን አምላክ ለማድረግ የሸወዳችሁ ነገር ምንም አይነት ማስረጃ የለውም መጽሐፍ ቅዱስ ላይ። ክርስቶስ የትኛውም ቦታ ላይ እኔ የባህሪ ልጁ ነኝ አላለም። እንዲሁም ደግሞ እግዚአብሔር የትኛውም ስፍራ ላይ ኢየሱስ ክርስቶስ የባህሪ ልጄ ነው አላለም። አንድም ሐዋርያ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው ያለ እኔና አብ አንድ ነን ይላል። ይሄንን እስቲ ወዴት ልስከው? ተከለች እሺ ከላይ ቲጂን አስቀድሟት ከይቅርታ ጋር ቅድም ጀምሯል ልጠይቅ ፈልጋ ነበር። ቲጂ ሰላም እንዴት ነሽ? አልሐምዱሊላህ። እሺ ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ማስረጃ የለም ስትል ሰምቼ ነው ከመጀመሪያ የሚያብራራ። ኢየሱስ ክርስቶስ ይሰማል። ኢየሱስ ክርስቶስ አምላክ ነኝ ብሎ ያስተማረበት ቦታ የለም ስንል ነበር። ኦኬ ስለዚህ ምናልባት አንተ የፈለከው ቃል በቃል አምላክ የሚልበት ሊሆን ይችላል። በአንድም በሌላ መንገድ የህይወት እንጀራ እንደሆነ የህይወት መንገድ እንደሆነ ተናግሯል። ነገር ግን ቃሉን አምላክ የሚለውን ቃል ከሆነ የፈለገው የዮሐንስ ራዕይ ምዕራፍ 2 ከቁጥር 7 እስከ 8 ያለው ቃል እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች፣ እነዚያም የወጉት ይመለከቱታል፣ የምድርም አሕዛብ ሁሉ ስለእርሱ ያለቅሳሉ። አዎን አሜን ይልና ቁጥር 8 ላይ የነበረውና ያለው የመጣውና የሚመጣው ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ መልካም። ለኛ ኢየሱስ ክርስቶስ ከተናገረው ነበር ያለው እዚህ ቦታ ላይ እየተናገረ ያለውና የነበረው የተባለው አካል ነው። ያለውና የነበረው የተባለው አካል ላይ ከፍ ብለሽ ቁጥር 4 ላይ ካለውና ከነበረው ተባብ ተገልጿል። ያልሻል ከዚያ በኋላ ከዚያ ከእውነተኛ ምስክር ከሆነው ኢየሱስ ክርስቶስ ይላል። ያለውና የነበረው ብሎ አንዱን አምላክ ከገለጸ በኋላ ነው እንደገና ሰባቱን መናፍስቶች ያስገብቶ ከዚያ ስለ ኢየሱስ ክርስቶስ የሚናገረው። ስለዚህ ያለና የነበረ የተባለው ያ አንዱ አምላክ ራሱ ነው። እሱን ነው አምላክ ነኝ ይላል እያለ እየተናገረ ያለው። ሲቀጥል እዚህ ቦታ ላይ ይላል እያለ ነው ባዩ ለአካል ነው ኢየሱስም ካላቸው። ስለዚህ ኢየሱስ የአምላኩን ቃል እያደረሰ ነው። አምላክ ነኝ ይላል እያለ ነው ኢየሱስ ስለሌላ አካል እየነገረ ነው። እዚህ ጋር ቁጥር 7 ላይ እኮ የሚለው እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች ካለ በኋላ እነዚያም የወጉት ይመለከቱታል። የወጉት እነማን ናቸው? ማንን የወጉት? እዚህ ጋር የምትመልስልኝ ዘጋውና ሚያት አድርገው እንደ ወገናችን ሰው ያራካ አራት አጋት ትገባ ቀደም አውርታል። አሁን ሰው ተከተል እዚያ ላይ 4 ነጥብ አደረገልሽ። እዚያ ላይ 4 ነጥብ አደረገልሽ። ሲቀጥል ያለና የነበረ የተባለው ያለና የነበረ ማለት ምን ማለት ነው? እጂ ያለውና የነበረው ማለት ያለው የነበረው ዳግመኛም የሚመጣው ነው ይለው። አልፋና ኦሜጋ ማለት ጀመሪያና መጨረሻ ነው አይደለ? ከማት በፊት ነበረ ማለት ነው። የመጣ ነው ሰው የሆነ ማለት ነው። አዳም ሰው የሆነ ምን አይተርኩኝ ነው የመጣው ለውን ሰረገለህ ምክንያቱም ሆኖ ስለሆነ አምላክ የመጣው እሱ አብም ራሱ ይመጣል። ስለሱ አይደለም አንተያችን ያለና የነበረውን ትርጓሜ ምን ማለት ነው? ያለ የነበረ ማለት ምን ማለት ነው? ያለ የነበረ የመጣውና የሚመጣው ይሄንን አትነጣጥለውም። ያለ ማለት አሁንም ያለ ነው። የነበረ ማለት ከጥንትም የነበረ ነው። ዘላለማዊ ማለት ነው ባጭሩ ቃሉ። ዘላለማዊ የሆነ አካል ሞት ይስማማዋል አይስማማው? ይሞታል አይሞትም? ዘላለማዊ ተባረከ። በመጀመሪያ ደረጃ ስለ አምላክ ስናወራ ስለ እግዚአብሔር ስናወራ ምን አለው? ምንነት አለው፣
ማንነት አለው። ምንነት አለው፣ ማንነት አለው። ያለና የነበረ ዘላለም ልመልስልህ ነው። መለኮት አይሞትም። ስለዚህ ኦኬ መለኮት አይሞትም። ስለዚህ ኢየሱስ ሞቷል አይደል? ክርስቶስ በስጋ ሞቷል። አዎ በስጋ ስለተገለጠ ሁላችንም በስጋ እኮ ነው የምንሞተው። አዲስ ነገር ነው እንደሱ ብቻ ከሆነ እንዴት ማለት? በስጋችን ነው የሚሞተው። እኮ ስጋችን ይሞታል። አሁን ግን እያወራን ያለው ስለ ቃል የአብ የባህሪ ልጁ ስለሆነው ስለ ወልድ ኢየሱስ ክርስቶስ ነው። ስለዚህ እሱ ደግሞ ቃል አምላክ አልሞተም ትሉና በስጋ ነው የሞተው ትላላችሁ። በስጋ መሞት ብርቅ አይደለም። ሁሉም የአዳም ልጆች በስጋ ነው የሚሞቱት። አብርሃም በስጋ ነው የሞተው፣ ሙሴ በስጋ ነው የሞተው፣ ኢየሱስም እንደመጽሐፋችሁ በስጋ ሞተ። ምንም አዲስ ነገር የተለየ የለውም ከሰዎች የተለየ እና መለኮት ሞታል እያልከኝ ነው? መለኮት ሞታል እያልከኝ ነው? ታባባል የለም መለኮት አይሞት። በዚያ ነው ኢየሱስ ክርስቶስ አምላክ አይደለም። ምክንያቱም እርሱ ሞቶ እንደማንደምነው በስጋ ሞቷል። ለምን? ስለተዋሃደ የፈጠረውን ስጋ ስለተዋሃደ የፈጠረውን ስጋ ከድንግል ማርያም ስለተዋሃደ ስጋ ደግሞ ሞት ነው። ኢየሱስ ክርስቶስ እኮ እኔም በስጋ ነው የምሞተው። ልዩነቱ ምንድን ነው? እኔም አምላክ ልሆን ነው ማለት ነው። አንተ በስጋ ትሞታለህ፣ ግን አንተ በስጋ የምትሞተው እሱ ዳግመኛ ላትነሳ ማለት ነው። ክርስቶስ ግን በስጋ የሞተ ዳግም አንጾ መለኮትነቱን ሊገልጥ ነው። እንነሳለን፣ ሁላችን እንነሳለን። ይሄን አታውቅም? አንተ ራሱ ትነሳለህ። በመጀመሪያ መለኮት አይሞትም። መለኮት ልክ ነህ፣ አያርፍም። መለኮት አይደክምም። ሰባት መለስበት እባክህ። እኔ ይኸውልህ አንተ ራሱ አትነሳም አልከኝ። በዚህ ላይ ቁምና ውራ። ከዛ ይኸውልህ ብለህ እንደገና ሌላ አትመለስ። አንተ ራሱ እኔ በስጋ ሞታለሁ፣ ክርስቶስን በስጋ ሞቷል እንደናንተ እምነት። አንተ እኮ አትነሳም አልከኝ። እነሳለሁ። ልዩነቱ የአዳምን ጥሪ ሊጣራ የመጣ በአዳም ሰይጣን በግ ነው። ክርስቶስ ማለት ሊሰዋ የመጣ የይስሐቅ አምሳያ ነው። ኢየሱስ ክርስቶስ የቱ ጋር ነው እኔ በአዳም ሰይጣን ነው ብሎ የተናገረበት? እሺ አዳምጠኛ እኮ ይኸውልህ፣ ለምሳሌ አሁን እግዚአብሔር አምላክ ዓለምን ፈጠረ። ዓለምን ፈጥሮ ደግሞ በሰባተኛው ቀን አረፈ ይላል። ለመለኮት ማረፍም ቢሆን አልተሰጠውም። መለኮት አያርፍም። ለካ መለኮት ያርፋል ሲባል እግዚአብሔር አምላክ አስቀድሞ ግልጽ ነው ክርስቶስ እንደሚመጣ ዓለም እንኳን ሲፈጠር የተተነበየ ነው። ለምን በሰባተኛው ቀን አረፈ ማለት ምን ማለት መሰለህ? ክርስቶስ መጥቶ በሰባተኛ ቀን በመቃብር እንደሚያርፍ ትንቢት ገና እየተነገረ ነው። ገና ዓለም ሳይፈጠር ይኸውልህ ምን ኢየሱስ ክርስቶስ እኔ በአዳም ስም አንተ መለኮትን በአንተ ልክ ምክንያት ይኸውልህ ዳዊት አስቀድሞ ማለት ነው አምላኬ አምላኬ ብሎ ይጣራል አለ። በመስቀል ላይ ክርስቶስ አምላኬ አምላኬ ለምን ተወከኝ ብሎ ይጣራል እኮ። እየሰማኸኝ ነው? አምላኬ አምላኬ ለምን ተወከኝ በፈጣሪ ስም እዛም እንደ ፌንታ እየረጋገጥክ ሄድክ እኮ እንድንያዘ አመለጥከን። አንድ ጥቅስ ላይ አንድ ሐሳብ ላይ ቁምና ጨርስና ወደ ቀጣይ ትሄዳለህ። እኔ ለምሳሌ ከክርስቶስ የምለይበት ነገር ምንድነው? እስኪ ንገረኝ። ለምሳሌ በስጋ ነው የሞተው አልከኝ። እኔም በስጋ ነው የምሞተው። ገብቶሃል አይደል? አይ እሱ እኮ ይነሳል አንተ አትነሳም አልከኝ። ተሳስተሃል። ሁሉም ሰው ይነሳል አልኩ። እንነሳለን። እሺ እኔና ክርስቶስ ልዩነት ምንድነው? ካልሆነ እኔን ማምለክ ይበቃል። ያንተ ነፍስ ይጠየቃል፣ የሱ ነፍስ ደግሞ ጠያቂው ነው። ያ ነው ልዩነት። እሺ የሱ ነፍስ ምንድነው? እሱ ነፍስ ወይም ደግሞ አንተን የተዋሃደች ነፍስ ናት፣ የሰው ነፍስ ናት። እሱን ደግሞ የተዋሃደው መለኮት ነው። ግልጽ ነው? አይደለም። አሁን አዳም የእርሱ ራሱ ህይወቱ ነፍስ ከአምላኩ የተሰጠው ለኔ የተሰጠኝ ነው። ኢየሱስ ክርስቶስ ህይወት ልክ እንደተሰጥቶት ነው አይደለም? ከአምላኩ አይደለም። ማንም ቢሆን ነፍሱን ከኔ አሳልፎ ሊሰጥ አይችልም ነው የሚለው። ማስረጃ ልስጥህ። አሁን ኢየሱስ ክርስቶስ እኔ ህይወት እንደተሰጠሁት ለእርሱም ህይወት ተሰጥቶ እንደሆነ ላሳየህ። መጽሐፍ ቅዱስ ይዛል አለ። እሺ ላውጣ መጽሐፍ ቅዱስ እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አውጣ።
ቴጅ ነበረች ጥያቄዋ በዛው አስገባት። ዮሐንስ ወንጌል ምዕራፍ ቁጥር 26 እሺ ቀጥል። እየሰማሁ ነው። ምን እንደው አንብበው። አትውጣ። ይኸውልህ አይሰማንም ከወጣ ውሱ ቴጂ ነበር ጥያቄዋ እኮ ጥያቄዋ እሷ ነበረች። እሷ አንድ ዮኒ አንድ ሰው እያወራ ጠልቀህ ትግባ። አይ ከላይ ያለው ልጅ አንብበው። አሁን ምን ይላል? አብ በራሱ ሕይወት እንዲኖረው ለወልድም በራሱ ሕይወት ሰጥቶታልና ነው የሚለው። አይዋ ስለዚህ አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጠ ይላል አይደል? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ሕይወት ተሰጥቶ ነው አይደል? ልክ አንተ ሕይወትን እንደተሰጠ አብ በራሱ ሕይወት እንዲኖረው ነው የሚለው። ግን አስተውለኸዋል? ቃሉ አይልም እንደሱ። አብ በራሱ ሕይወት እንዲኖረው ይላል። አይደለም እሱ ሕይወት እንዳለው ሁሉ ለወልድም እንዲሁ ሕይወት እንዲኖረው ሰጥቷል ይላል። ይህነቱን እየገለጸ ያለው አባትነቱን አብ አባትነቱን ልጅ ደግሞ ወላዲ ቃል መሆኑን ነው እየተገለጸ ያለው። እንጠብታለን። ቃሉ ላይ ምን አለ? ኢየሱስ ክርስቶስን ተሰጥቶ አይደለ? እሱን እመን። ልክ ነህ፣ ግን መለኮትን ነው። አላሁ አክበር። ስለዚህ ሕይወትን ተሰጥቶ ነው እንዳንተ፣ አንተም ሕይወትን ተሰጥቶ ነው። አላህ በቁርአን ላይ ሕይወትን ሰጥቷቸው እንዳለው እዛ ከሆነ ዮሐንስ ወንጌል 17 ቁጥር 5 ምን ይላል? እሱን ደግሞ ተንትኖሽ እንሄዳለን። አንድ የክርስቶስን ዋናነት ነው። ክርስቶስ ስጋውንም ተሰጥቶ ሕይወቱንም ተሰጥቶ ስልጣኑንም ተሰጥቶ ምን ያልተሰጠው ነገር አለ? ሁሉ እንዳለ ተሰጥቶ እኮ ነው። የተሰጠን አካል እንዴት ነው አምላክ ነው ብላችሁ የምታስቡት? ቆም ብላችሁ አስቡ። ሰጭ ነው አምላክ ሊሆን የሚችለው? ተሰጭ በፍጹም እርሱ ደካማ መሆኑን የሚያሳየው ተሰጭ ይሆናል። ተቀባይ ከሆነ አምላክ ይሄ በጣም ከባድ ነው። አምላክ ይሰጣልኝ ሰጠው፣ ሕይወትንም ተሰጠ፣ ስጋን አዘጋጀህልኝ ብሎ ክርስቶስ ተናገረ። ወደ አምላኩ ስጋን አዘጋጀህልኝ አለ። ያን ስጋ አዘጋጁ ማን ነው? የአንዱ አምላክ የክርስቶስ ስጋ ተዘጋጀ፣ ሕይወትንም ሰጠኝ አለ። ሕይወትንም ሰጥቶ ስጋንም ተሰጥቶ ይሄ ማለት ፍጡር ነው ማለት ነው። ፍጡር ማለት ትርጓሜው ምንድን ነው? ፍጡር ማለት ፍጡር ከሆነ ወላጅ ሊለን አይችልም። እሺ አይደል? ፍጡር ማለት ምን ማለት ነው? ፍጡር ማለት በአምላኩ የተፈጠረ ወይም ደግሞ አምላክ ያለው እንጂ ኃይል ያለው ከሱ ላይ የሆነ ማለት ነው። በጣም ጥሩ ትክክለኛ ትርጓሜ። አምላክ ያለው ላይ ገዢ ያለው የሆነ ፍጡር ነው አለን። እንዲሁም በፈጣሪ የተፈጠረ። በጣም ጥሩ። ስለዚህ እሺ በጣም ጥሩ። ስለዚህ አምላክ ያለው ፍጡር ነው ብለህናል። ስለዚህ ኢየሱስ ክርስቶስ አምላክ ሆኗል። ወደ አምላካችሁ አድርጋለሁ ብሎ አምላክ እንዳለው ዮሐንስ ወንጌል ምዕራፍ 20 ቁጥር 18 ላይ ተጽፏል። ሲቀጥል ኢየሱስ ክርስቶስ እሱ ተነጥቶ ደግሞ እንደተነተና አትፈቅድልኝም። እሺ ተንተንሽ ግን በማስረጃ እሺ ከራስህ እንዳይሆን ክርስቶስ ፈጣሪ እንዳለው ራስ አይደለም። ቆይ ልጅቷ የት ሄደች? ጥያቄዋ ዋናው ወርዳለች። አንድ ጊዜ ቆይ ልጅ አይደለም ሙዝ ባላ አትስወጣ እንደዚህ ሰዎችን ስማኝ። ደግሞ እኔንም ስማኛ። እኔ እኮ ደስ ስለምትለኝ ነው የምገባው። ደስ ብሎኝ አክብሬህ ነው የምገባው። ግን ደግሞ አንድ ነገር የትኛው ነብይ ነው እኔና አንድ የሚለው? እሺን ተስልኝ ያኛው ደስ ትወለ እንደ አንተ ነው የምትሰጠው እንጂ የኛ ላይ ያለው አንዴ ልጅ ጨረሰሽ። ይኸውልህ ክርስቶስ ፍጡር እንደሆነ ራሱ ተናግሯል። ይሄን ታውቃለህ አይደለ? ፈጣሪ እንዳለው ተናግሯል። ታውቃለህ? ከኔ በላይ ፈጣሪ አለ አላለም። ታው እኩል ናቸው አብና ኢየሱስ ክርስቶስ ብለህ ነው የምታምነው አንተ? አይበላለጡም? ቀድሞውኑም አብና ኢየሱስ ማለት አንድ አካል ነው ማለት መለኮታቸው አንድ ነው። ግልጽ ነው። የሆነ የተለያዩ የተንጣጠሉ አይደሉም። አይበላለጡም። ቃል በቃል ያሳየህ። አሁን ኢየሱስ ክርስቶስ አብ እንደሚበልጥ የተናገረበት ቃል በቃል እሱ አባትነቱን ለመመስከር ልታሳየኝ የፈለከውን አውቃለሁ።
አብ ይበልጣል። ስለዚህ እንደሚበለጥ እያወቃችሁ እኩል ነው ብላችሁ ክርስቶስ ለምሳሌ ኤፌሶን እሱ የአምላክ ባህሪ የአምላክ መልክ ሲኖረው የባሪያን መልክ ይዞ ሲገለጥ እሱን እንደመተካከል ይዞ አልቆጠረውም ይላል ኤፌሶን ሲናገር። እሱ ምን ትለዋለህ? የአምላክ መልክ ሲኖረው ይላል። የምን መልክ ስለው? የአምላክ መልክ ሲኖረው ይላል። አንደኛ እሱ አይደለም ቆላስይስ ላይ ያለው ነገር ግን እዚያ ቦታ ላይ አሁንም ኢየሱስ ክርስቶስ አምላክ እንዳልሆነ ፍንትው አድርጎ የሚያሳይ ነው። ወደ እርሱ ከፈለክ እንመጣለን። እርሱ ግን በአምላክ መልክ ሲኖር ሳለ ተባለ እንጂ እርሱ አምላክ ነው አላለም። ገብቶሃል አይደለ? ስለዚህ በአምላክ መልክ የተባለው ደግሞ ወንድ ልጅ ስለሆነ ነው ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ ራሱ ሲናገር ወንድ የእግዚአብሔር ምሳሌ ነው ይላል። ሴት ግን የእግዚአብሔር ምሳሌ አይደለችም፣ ወንድ ልጅ ነው። ወንድ ልጅ የእግዚአብሔር መልክና ምሳሌ ተብሏል። ያ ነው። ስለዚህ ወንድ ልጅ ስለሆነ ኢየሱስ ክርስቶስ እርሱ በአምላክ መልክ ሲኖር ሳለ የተባለው ለዚህ እሱ ወንድ ልጅ ስለነበር ነው። ምክንያቱም ወንድ ልጅ ሁሉ የእግዚአብሔር መልክና ምሳሌ ነው። ኦሪት ዘፍጥረትም ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን እንደ ምሳሌያችን እንደ መልካችን እንፍጠራልና ማንን ፈጠረ? አዳምን ፈጠረ አለ። ስለዚህ አዳም እንዲሁም ወንድ ልጆች ሁሉ የእግዚአብሔር መልክና ምሳሌዎች ናቸው፣ ሌላ ነገር አይደለም። ይሄን ይመስላል። እሺ ከነቢያቶች ሁሉም አሉ ከአዳም ጀምሮ አባቴ ብሎ ይጠራ አባት ማለት ነው ማለት ይጠበቅባቸዋል እንጂ ምንድነው የማይጠበቅባቸው? አንተ ስለፈለክ ነው አባቴ የኔ አባት ብሎ ይጠራ እና አይሁዶች የሰቀሉት ምንድነው? አባቴ ይላል ብለው አይደል እንዴ የሰቀሉት? ይህ ተሳሳተ ትምህርት ነው። እግዚአብሔርን አባት ብሎ ይጠራው አለ። ከፈለክ ሰጣለሁ እንጂ አባታችን ብሎ ይጠሩታል። አባቴ ብሎ አባቴ ቤት ብሎ ይጠራው አለ። እኔና አብ አንድ ነን ብሎ ይጠራው። አንዴ አንዱን ጨርስና ወደ ቀጣይ ትሄዳለህ። ውሱ እሺ ከኢየሱስ ክርስቶስ በርካቶች አባታችን ይጠራው አለ ወይ ወጠየካ አይደል? አባታችን እያሉ ፍጥረታቶች ይጠሩት ነበር። ማንን? እግዚአብሔርን ይጠይቁ አባታችን እያሉ ይጠሩት ነበረ። ሰዎች ፍጥረታቶች አባታችን እያሉ ይጠሩት አዲስ ነገር አይደለም። ለእኛስ አባት አለን እርሱም እግዚአብሔር ነው ይላሉ አይሁዶች። ይሄ ነው። አይ ነቢያቶች እኮ ነው ያልኩህ። በትልልቆቹ ደረጃ ነው የምናወራው። አባት ማለት ነው። በነቢያቶች ነው። ነቢያቶች እንደዚህ ይጠሩ አሉ ወይ? አባቴ ነው። እሺ ከተናገርክ በኋላ ልክ ስናገር አዳም ልክ ከመዳልጅ ማለት ነው። እሺ ከተናገርክ በኋላ ከመናገር ስጀምር አንተ በዛው ያልተናገር። አባት ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጓሜው ምን ማለት ነው አባት ሲባል? እኔ የጠሩት አሉ ወይ ነው ያልኩት። ምን ማለት ነው ትርጓሜው? ለአንተ ሰጠው አንተ አይደለም። የስናን እንኳን በስነ ስርዓት አልተረጎምክም። አሁን የኛን አንተ ነው የምትረጉመው። ለምን ስናን ተረጎምክ? እሺ አባት ሲባል ምን ማለት ይመስላችኋል ልጆች? አንተ አባት ማለት ምን ማለት ነው? ኢየሱስ ክርስቶስ ወደ አባታቸው አደርጋለሁ ሲል ምን እያለ እንደሆነ ነው የረዳኸው? ለምሳሌ አንተ እስኪ ንገረኝ። ለምሳሌ እኔ የተረዳሁት ለምሳሌ ክርስቶስ አባቴ ሲል አሁን እኛ ክርስቶስ እውነት ነው ለምን አባታችን ነው። ለክርስቶስ ግን አባቱ ነው ሲል የባህሪ ልጁ ነው። ክርስቶስ የባህሪ ልጁ ነው። እሺ የባህሪ ልጅ የሚላል ለመጽሐፍ ቅዱስ ላይ የባህሪ ልጅ ነው ክርስቶስ የሚላል። አብ እንኳን ክርስቶስ ሲጠመቅ ከሰማይ ድምፁ ወዶ ጄሎታል። ክርስቲያኖችዬ አንዴ ወላሂ በጣም ነው ማዝንላችሁ። ወረብል ከአብ በጣም ነው ማዝንላችሁ። ስለዚህ በመጀመሪያ ይኸውላችሁ መጽሐፋችሁን ሙሉ መጽሐፉን ታዩና እንዲህ አይነት ወጣ ያሉ ቃላቶች ምንድነው ፍቻቸው የሚለውን በደንብ አስተውላችሁ አጢኑት። አባት ይላል መጽሐፍ ቅዱስ አምስት ሰው እየሰጠው ነው ሁሱ ልጨርሳስ እኔ ከራሴ ብቻ አልሰጠህም። ወረብል ከአብ እኔ ከራሴ ብቻ አልሰጠህም። ከመጽሐፍ ይሄንን ፍቅህን ያገኘው ብለህ ጠይቀኝ፣ እዚያው ከመጽሐፉ ላይ ነው ያሳያለሁ። ግን እንዴት መረዳት እንዳለባችሁ ልንገራችሁ። የአምላክ ቃል ለሁለት ይከፈላል።
ኢማ ሙሕከም ወኢማ ሙተሻቢህ። ወይ ሙሕከም ነው ግልጽ ያለ ቃል ነው፣ ወይንም ደግሞ ግልጽ ያላለ አሻሚ የሆነ ቃል። ግልጽ ያለው ግልጽ ትረዳዋለህ። ለምሳሌ የማያሻማው ግልጽ አለ። አምላክን ግን አባት ብሎ ሲጠራ ምን ለማለት ነው? ምክንያቱም አባት የሚባለው ነገር በፍጥረታት ዘንድ የሚታወቅ የሆነ መገለጫ ነው። ፈጣሪ አባት ነው ሲባል ትርጓሜ ያለው ምንድን ነው የሚለውን እዛው ሙሉ መጽሐፉን ሄዳችሁ ማየት አለባችሁ። ምክንያቱም መጽሐፍ ቅዱስ ላይ ዲያብሎስን አባት ይለዋል፣ እግዚአብሔርንም አባት ይለዋል። ገብታችኋል አይደል? ዲያብሎስ ከምን አንጻር ነው ለሰዎች አባት የተባለው? ለምን አይነትስ ሰዎች ነው? እግዚአብሔርስ አባት የተባለው ከምን አንጻር ነው? ለምን አይነትስ ሰዎች ነው የሚለውን ተመልከቱ። እግዚአብሔር አባት ነው ሲባል ጊዜ ልክ እንዲሁ ዲያብሎስ አባት ነው ሲባል ጊዜ ለክፉ ሰሪዎች አባታቸው ነው ዲያብሎስ ማለት ነው። ለጽድቅና ለመልካም ሰሪዎች ደግሞ አባታቸው እግዚአብሔር ነው። ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? አስታራቂዎችን እግዚአብሔር ይወዳቸዋል፣ አስታራቂዎች የእግዚአብሔር ልጆች ተብለው ይጠራሉና ይላል። ማስታረቅ ምንድን ነው? ጽድቅ ነው አይደል? ስለዚህ ይህን ጽድቅ በማድረጋቸው ምክንያት ወደ አምላክ ተጠጉ እነዚህ ሰዎች። ክርስቶስ ጻድቅ ነውና ጽድቅንም ስለሚያደርግ እርሱ የእግዚአብሔርን አባት እያለ ይጠራል። ልክ እንዲሁ ደግሞ እርሱ ልጅ እያለ ይጠራዋል። ይህን ለመረዳት ልክ እንዲሁ እንደናንተ እምነት መስቀል ላይ በተሰቀለ ጊዜ ክርስቶስ አንደኛው የወንጌል ባለቤት ማቴዎስ መጣና የመጣውን ክርስቶስን ባየ ጊዜ በእውነት ይህ ሰው እግዚአብሔር ልጅ ነበር አለ። ማቴዎስ ተመልከቱ ማለት የእግዚአብሔር ልጅ ነበር አለ ይላል። ማን ነው ባዩ የሚያውቀው? ይህንኑ ክስተት ሉቃስ መጣና ምን አለ? ክርስቶስንም በመስቀል ላይ ባየው ጊዜ በእውነትም ይህ ሰው ጻድቅ ሰው ነበር አለ መቶ አለቃው ይላል። እዚያም ጋር መቶ አለቃው ምን አለ? የእግዚአብሔር ልጅ ነበር አለ። እዚህኛው ጋር ሌላኛው የወንጌል ባለቤት ምን አለ? ጻድቅ ሰው ነበር አለ። ጽድቅን በማድረጋቸው የአምላክ ልጆች ተብለው ይጠራሉ። ቶፋል አይደል? ስለዚህ ክርስቶስ ጻድቅ ነውና ጽድቅን ያደርግ ነበርና አምላክ ልጅ ተብለው ከዚህ አንፃር ነው። ስለዚህ ማንኛውም ጽድቅን የሚያደርግ ነብያት ሁሉ አምላክ ልጅ፣ ክፉን ነገር የሚያደርጉስ የዲያብሎስ ልጆች ናቸው። አንድ ልጨርስ። ይሄን ለዚህ ማስረጃ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ወረድ ብላችሁ ብትከት ክርስቶስን ለመግደል በመጡ ጊዜ እናንተ ግን እኔን ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እናንተ ግን የዲያብሎስ ልጆች ናችሁና ልትገድሉ ትፈልጋላችሁ፣ እርሱ ከመጀመሪያው አንስቶ ነፍሰ ገዳይ ነበርና አለ። አይደል? ክፉን የሚያደርግ የዲያብሎስ ልጅ ተብሏል፣ መልካምን ስራ የሚያደርግ ደግሞ ልጅ ተብሏል። ከዚህ አንጻር እንጂ ይሄ የባህሪ አባት ምናምን እያሉ ቄሶቻችሁ የሸወዷችሁ ክርስቶስን አምላክ ለማድረግ የሸወዷችሁ ነገር ምንም አይነት ማስረጃ የለውም መጽሐፍ ቅዱስ ላይ። ክርስቶስ የትኛውን ቦታ ላይ እኔ የባህሪ ልጁ ነኝ አላለም ለአምላክ። እንዲሁም ደግሞ እግዚአብሔር የትኛውን ስፍራ ላይ ኢየሱስ ክርስቶስ የባህሪ ልጄ ነው አላለም። አንድም ሐዋርያ ልብ በሉ፣ አንድም ሐዋርያ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው ያለ የለም። አለፈክ ማስረጃ ማስረጃ سمعت كلامي؟ ይቅርታ ኔትወርክ እያስወረደኝ። እኔና አብ አንድ ነን ይላል። ይሄንንስ ወዴት ልትከደው ነው? ምን አለ መሰለህ፣ ወዴት ልትከደው ነው ሳይሆን ምን ለማለት ነው የምትፈልገው? ጥያቄ አስተካክዩ። ጥያቄ አይ ምን ማለት ነው? እስኪ ንገረኝ አንተ። እኔና አብ አንድ ነን እያለ ሌሎቹን ቃላቶች ብቻ ሌላን ጥቅስ ብቻ መርጦ እዚህ ጋር ክርስቶስ አምላክ እንዳልሆነ መናገሩ እንዴት ነው? ስህተት አይመስልህም ወይ? እሺ በጣም ጥሩ። አንድ ነን ያለው ምን ለማለት ነው ኢየሱስ ክርስቶስ? በጣም ጥሩ ጥያቄ ነው። ይህን ጥያቄ ኢየሱስ ክርስቶስ ራሱ መልሶታል። የቱ ጋር ከተባለ እዚያው ጥቅሱ ላይ አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። የሆነን ቃል መዘዝ አድርጋችሁ እርሱን መውሰድ ሳይሆን ይህ ቃል ምን ታስቦበት ነው የሚለውን የቃሉ ባለቤት ከማንም በላይ ያብራራዋል። ክርስቶስ ከላይ ከፍ ብሎ ይጀምራል ጉዳዩን። እኔና አብ አንድ ነን ያለበትን ምክንያት ከፍ ብሎ ሲናገር ስለ ሐዋርያቶች እየተናገረ ነበር። ገብታችኋል? እዛ ይሁዶች አሉ ከፊቱ፣ እዚህ ሐዋርያቶች አሉ። እርሱ ቆሞ ምን አለ? ከእኔ እጅ ማንም አይነጥቃቸውም እነዚህን ሐዋርያቶች አለ። እነዚህን ሐዋርያቶች ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ስለዚህ አንድ ያደረጋቸው ነጥብ አለ እዚያ ጋር።
ከፍ ብላችሁ ስትመለከቱት ሐዋርያቶችን ከጥፋት ከመጠበቅ አንጻር ነው አንድነታቸው። አብ ይጠብቃቸዋል በመለኮታዊ ማንነቱ፣ ክርስቶስስ ከአብ በተቀበለው ትምህርት አማካኝነት ያን ሰጥቷቸው ስለተቀበሉ ያን ሲከተሉ ከጥፋት ወይንም ከመነጠቅ ይጠብቃቸዋል። አባት ሆይ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱን ተቀብለዋል፣ ጠብቃቸው አባት ሆይ እያለ በምድር ሳለሁ እኔ ስጠብቃቸው ነበር አለ። በምድር ሲጠብቃቸው ከአምላክ የተቀበለውን ትምህርት ሰጥቷቸው ያን ስለተከተሉ አምላክስ በምን ይጠብቃቸዋል? እርሱ አምላክ ነውና በመለኮታዊ ማንነቱ ይጠብቃቸዋል። ያ ትምህርት ስለተከተሉ ከእርሱ ዘንድ ስለሄደ ማለት ነው። ገብታችሁ አይደለ? ከዚህ አንጻር ነው እንጂ እኔና አብ በመለኮት አንድ ነን ብሎ ክርስቶስ በፍጹም አልተናገረም። ኑ ላሳያችሁ። ይሄንን ቃል በቃል አሁን የተናገርኩትን ክርስቶስ እንዴት እንደፈተው ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይገኛል። አንብላችሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ቁጥር 30 ላይ እኔና አብ አንድ ነን ብሎ 4 ነጥብ አድርጓል። ያ በፊት የነበረውን እንጀምር። ተመልከቱ። ከየት ይጀምራል መሰላችሁ? ከ22 ጀምሬ ላንብብላችሁ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጃፍ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው አለ። ጌታቸው ከበው አይሁዶች እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጸህ ንገረን አሉት። ምን እንደሆንክ? ክርስቶስ እንደሆንክ ገልጠህ ንገረን። እያችሁ ክርስቶስነቱን አልተቀበሉም አይሁዶች። ይህን ላለመቀበላቸው ጥፋት ላይ መሆናቸው ይታያል። ክርስቶስ ማለት የተቀባ ማለት ነው፣ የተመረጠ ማለት ነው። ከአምላክ ቀድሞ የተነገራቸው ትንቢት አለ፣ ክርስቶስ ይመጣል ተብለው። እነርሱም ይሄን ያምናሉ። ግን እርሱ ክርስቶስ መሆኑን አልተቀበሉም፣ አላመኑም። ሐዋርያቶችስ አምነዋል። አያቸው አይደለ? እነሱስ አይሁዶች አላመኑም። አሁን ክርስቶስ ምን እንደሚል በደንብ አስተውሉ። ኢየሱስም መለሰላቸው እንዲህ ሲል ምን አላቸው? ነገርኳችሁ አታምኑም አላቸው። አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል፣ ስለ እርሱ ምንነት ክርስቶስነት እንጂ አምላክነት አይደለም። ነግሬያችኋለሁ ክርስቶስነቴን፣ እናንተ ግን አላመናችሁም አላቸው። እንዲያምኑ ምን ማስረጃ አደረገላቸው? የሚሰራውን ድንቅ ተአምር። እኔ በአባቴ ስም የማደርገው እርሱ ግን ይመሰክራል። የነቢያት ትክክለኛ ነቢይነታቸው የክርስቶስ ትክክለኛ ክርስቶስን ለማረጋገጥ እኔ በአምላኬ ስም የማደርገው ይሄ ተአምር እርሱ ራሱ ምስክር ነው፣ እመኑ ይሄን አይታችሁ እያላቸው ነው። ቀጥሎ ምን አለ? እናንተ ግን አላቸው አይሁዶች እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። አሁን በጎቹ ሊገልጽ ነው። በጎቼ ማለት አሁንም ቀጥታ በግ ማለት አይደለም፣ ፍቻ አለው፣ ተከታይ ለማለት ነው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። ተመልከቱ። በጎቼ ቢለው ማንን ነው? የእርሱን ክርስቶስነት ያመኑትና የተቀበሉት ሐዋርያቶቹ። እነዚህ አይሁዳውያኖችንስ እናንተ ግን ከበጎቼ አይደላችሁ አታምኑም አላቸው። ምንድነው ያላምኑ? አምላክነቱ ላይ አይደለም ክርስቶስነቱ። ምክንያት እየጠየቁትም ራሱ ክርስቶስነትህን ንገረን ያሉት። እሺ ከዚያ ምን አለ? በጎቼም ይከተሉኝማል፣ እኔ የዘላለማዊ ሕይወትን እሰጣቸዋለሁኝ አለ። የዘላለማዊ ሕይወት ማለት ምን ማለት ነው? የማስተምረው ቃል ይህ የዘላለማዊ ሕይወት ነው አለ ኢየሱስ ክርስቶስ ራሱ። ገብቷችኋል አይደለ? ያንን ትምህርት እሰጣቸዋለሁ ማለት ነው። ያንን ትምህርት ከሰጣቸው በኋላስ ለዘላለምም አይጠፉም አለ። ለምን? ያን የዘላለማዊ ሕይወት የሆነውን ትምህርቱን ስለያዙና ስለተከተሉ ማለት ነው። አይጠፉም። ኡስታዝ እዚህ ጋር አብረህ እንድትሄድበት ነው። አንዴ ስጨርስ ያድርግ ይጨርስልህና ሐሳብን ታነሳለህ። ከዚያ ምን አለ? አይጠፉም ከእጄም ማንም አይነጥቃቸውም አለ። ለምን? ያን ትምህርት ስለሰጣቸው። ያን ትምህርት ከማን ያመጣው? ከአምላኩ ነው ያመጣው። አምላኩ ሰጥቶት ነው። በአምላኩና በእርሱ መካከል አንድ የሚያደርጋቸው ምን አለ? አምላክ ትምህርትን ሰጠ። ክርስቶስ ያን አምላክ ተቀብሎ ለሐዋርያቶች ሰጠ። ከዚያም ያንን ስለተከተሉ ከጥፋት ይጠበቃሉ። አያችኋል? ቀጥሎ ምን አለ ክርስቶስ? ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነንና አለ። አላሁ አክበር። ስለዚህ አንድ የሚያደርጋቸው ምንድነው? ሐዋርያቶችን መጠበቅ እንጂ መለኮት አይደለም። ገብታችኋል? ክርስቶስ ያንን ብር ከአምላኩ ተሰጠ፣ ተቀብሎ አመጣ። ለምን ሰጠ? ለአይሁድ ሕዝብ ሰጠ። ከወገኖቹ እነዚህ ሐዋርያቶች ተቀበሉት። ይህን ስለተቀበሉ ለዘላለም አይጠፉም፣ ማንም ሰው ከእጅም አይነጥቃቸውም አለ።
ገብታችኋል አይደለ?